አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። ከድንገተኛ ሞትና ከድንገተኛ ህመም ከድንገተኛ ስቃይ አላህ ይጠብቃችሁ፣ ከድንገተኛ አደጋም ጭምር ማለት ነው። እንግዲህ በእናንተ ዱዓ አልሐምዱሊላህ ረቢል ዓለሚን በወንድም በእህት ዱዓ እንግዲህ ዛሬ ወደ ጤና ጣቢያ ሄደን ነበረ። ያው እንግዲህ ሶፊም የሆኑ መድኃኒቶች ተሰጥተዋል። ያን መድኃኒት እስኪ ያው እንግዲህ ባሳያችሁ ለእናንተ ዩቲዩብ ዋርኒንግ ስላለው እንትን ስለሚል ነው እንጂ አሳያችሁ ነበር። ወላሂ ይዘን የመጣው መድኃኒት ማለት ነው። እንግዲህ ያን መድኃኒት በአግባቡ ትወጣለች፣ ኢንሻአላህ ትድናለች። በዚህ ይሄ ልጨርስ ብያለሁ። እንግዲህ ሌላው ነገር ክቡራን ቤተሰቦቼ ሱቁን ልተወው ፈልጌያለሁ። ለምን አንደኛ አሁን ሶስተኛ ቀን የሱቅ ካልከፈትኩ ማለት ነው። ሁለተኛ ደግሞ ነገሮች እየተጨማመሩ ስለሆነ ኑሮ በጣም ትንሽ ወደ ላይ ከፍ ስላለ ያን ያክል ትንሽ ላሳልፈው ብዬ ነው ወይ ወደ ውጭ እሄዳለሁ፣ አለያ ደግሞ እዚያው አገር ውስጥ ሌላ አይነት ስራ እሞክራለሁ ብዬ አስቤያለሁ። በቅርቡ ማሳወቃችሁ ነው የሚሆነው። ክቡራን ቤተሰቦች እንግዲህ ሁላችሁም በጣም እወዳችኋለሁ፣ ከልቤ አመሰግናለሁ በአላህ ስም። እናንተም ከድንገተኛ ነገር አላህ ይጠብቃችሁ። ብቸኝነት ከባድ ነው። ብቸኝነት በጣም ልብ ይሰብራል። እናንተም ከብቸኝነት ህይወት አላህ ያወጣችሁ ነው የምላችሁ ውዶች ማለት ነው። እንግዲህ ወደ ሆስፒታል እንሄዳለን። ሆስፒታል ከሄድን በኋላ ያለውን ነገር በደንብ የማሳያችሁ ነው የሚሆነው ማለት ነው። ደርሰን ስንመጣ እዛ ያለውን ነገር ብዙ የማሳያችሁ ነገር አለ። እናንተ ደግሞ ሳትለዩን ከጎናችን ሆናችሁ አብሽሩ፣ አይዟችሁ፣ ትድናለች፣ አብሽር፣ አታልቅስ፣ ታሞ መዳን ያለ ነው ብላችሁ ብዙ ነገር አስተያየት ሰጣችሁኛል። እንግዲህ ይሄን ነገር መደጋገም አልፈልግም። እኔም እናንተም አትደጋግመው፣ አንዴ የሆነ ነገር ነው ስላላችሁ አልደጋግምም ማለት ነው። እንግዲህ ያው ሄራ ደግሞ ትላንትና አብረን ቀርበን ነበር። በጣም ብዙዎቻችሁ ያው የሄራ አድናቂዎችና ወዳጆች ናችሁ። እንግዲህ እናንተም ደግሞ ወልዳችሁ ነው መሳም ያበቃችሁ። ወልዳችሁ የምታምር ወይም የሚያምር ህፃን ልጅ ወልዳችሁ ለመሳም ያበቃችሁ ነው ማለት ለቁም ነገር አድረሳችሁ እናንተ አይናችሁን በአይናችሁ አይታችሁ ህይወታችሁን በደስታና በእርካታ የምትመሩ አላህ ያድርጋችሁ ነው ብሎ ዛሬ ለእናንተ ዱዓ ለማድረግ ነው የመጣሁት እና እጅግ በጣም በእርግጥ አሁንም ቢሆን ተኝተዋል፣ ግን ከትላንትናና ከትላወደው የተሻለ ነው የሚሆነው። ሐኪም ቤት እንኳን ውሰደኝ አለች። ሐኪም ቤት መሄድ ማለት በራሱ የመዳኛ ስበብ መፈለግ ማለት ነው። በቃ ባጭሩ ማለት ነው። አይ አልሄድም፣ አይ እኔ እዚህ ይሻለኛል፣ አይ ትንሽ አይ ያመኛል የሚል ከሆነ ግን ያን በጣም አስቸጋሪ ነው። ስለዚህ ክቡራን ቤተሰቦች ሕክምናውን ያለውን ነገር አይተን በእርግጥ ደግሞ ሕክምና አልሄድም ስትልበት የነበረችው ኬዝ ያው 2 ወሯ ገና ከወለደች። ስለዚህ ያን ነገር ከጡቷ ጋር መድኃኒት ቢሰጣት ከጡቷ ጋር ያለውን ግጭት ስለምታውቅ ወይም ደግሞ ጡት ላይ ፈርጠው ስለሚችል ብላ በማሰብ ነው፣ ለህፃኑ በማሰብ ጭምር ነው አልሄድም ስትል የነበረችው። በእርግጥ በጣም ተጎድታለች። በ2 ቀን ውስጥ በጣም ከባድ ስቃይ ነው ያሳለፈችው። እንግዲህ አላህ በዚህ በቃ ይበልሽ እላታለሁኝ። እናንተም ከነዚህ አይነት ነገርና ደጋፊ ከሌለው ወይም ደግሞ ከጎናችሁ ሰው ሳይኖር ህመም አይንካችሁ፣ ክፉ አይንካችሁ፣ ባጭሩ ክፉ አይንካችሁ ብዬ ለመርቃችሁ እወዳለሁኝ። ክቡራን ቤተሰቦች እስኪ ያለውን ነገር በደንብ ማሳያችሁ ነው የሚሆነው። ዘወር እያልኩኝ ሁሉንም ነገር እናያለን ኢንሻአላህ። እናንተም አብራችሁን ቆዩ፣ ላይክ እያደረጋችሁ ማለት ነው። እሺ እህት ወንድሞች አይዟችሁ። የተወደዳችሁ ቻናላችን ቤተሰቦች እንደም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ። እንግዲህ ዛሬ ሶፊን ወደ ሐኪም ቤት ይዤ መጥቻለሁ ማለት ነው። ምንም ያው እንግዲህ እንደምታያት ሰላም ማለት ይቻላል። ሶፊ ያው ያለ ፍላጎቷ ነው እየቀረጽኳት ያለሁት። እንግዲህ ሐኪም ቤት ገብተናል ማለት ነው። ያለውን ነገር በደንብ ሐኪሞቹ አስረዳለች። ከዛ በኋላ ያለውን ነገር በደንብ መፍትሄ ይኖረዋል ብዬ አስባለሁ ኢንሻአላህ። እንግዲህ ያው ዞር ብዬ ያለውን ነገር ማሳያችሁ ነው የሚሆነው ኢንሻአላህ።
ኑ ቀስ ብላችሁ ነው። የት ነው የምትሄዱት? የት ነው የምትሄጂው ሶፊያ? አሁን አላይ ሶፊያ ስጭ ግቢና ሰየው አማን ናችሁ? በደህና ነው። በደህና ነው። ደህና ነው አልሐምዱሊላህ። ነይ ወይተ ምን ሰሪያለሽ? እንግዲህ ክቡራንና ክቡራን ቤተሰቦች ያው እንደምታዩት ውስጥ ላይ ነው ያለነው። እንግዲህ አላህ የተሻለና ፈረጃ ያለው ሀያት እንዲሰጣችሁ እናንተም ዱአ አድርጉ፣ እኛም ዱአ እናድርግ። ኢንሻአላህ እዛው ውስጥ ነው ያለነው አሁን ማለት ነው። እንግዲህ ላብራቶሪ ደምና ሽንት ሰገራ ልትሰጥ ገብታለች ማለት ነው። ያው ዞሮ ዞሮ ከዛ መልስ የተሻለ ነገር እንደሚሆን ተስፋ አረጋለሁ። በየትኛውም ዓለም ሆናችሁ ኑሮን ለማሸነፍ ወደ ውጭ ሄዳችሁ እህት ወንድሞች እንግዲህ አላህ ሀጃችሁን ሞልቶ ጉዳያችሁ ሞልቶ በሰላም ሀገራችሁ መጥታችሁ የራሳችሁን ሀያት መመሰረቱበት ጊዜ ኢንሻአላህ ቅርብ ይሁን። እንግዲህ ከችግርና ከመከራም አላህ ያወጣችሁ። ያው እንግዲህ አንድ ሰው ከሰረ የሚባለው ጤናውን ሲያጣ ነው። ጤና ካጣ እንግዲህ ሁሉ ነገር አጥቷል ማለት ነው። እንግዲህ ሆስፒታል ከገባ ሰውየው ስለምንም ነገር አያስብም። ስለ ገንዘብና ስለ ቅንጡ መኪና፣ ስለ ቅንጡ ቤት አያስብም። ስለ ጤናና ስለ ጤናው ብቻ ነው የሚያስበው። እንግዲህ እንደምታዩት በጣም ህዝብ በዝቷል ዛሬ ማለት ነው። የትላልቁ ሰው ደም ግፊት፣ ስኳር፣ ሌላ ብዙ አይነት በሽታዎች ስላሉ እነሱን ያው እንደምታዩት በጣም ወረፋ ነበር። እንግዲህ ሶፊም ገታለች። ኢንሻአላህ የተሻለ መፍትሄ ይኖራል ብዬ አስባለሁኝ። እንግዲህ ክቡራን ቤተሰቦች ሶፊ ገባች፣ ልጇን ይዛ እየሄደች ትገኛለች ማለት ነው። ካርድ ክፍል ሕክምና አግኝታ እየገባች ነው ወደ ባጃጁ። እንደዛ ነው የምላችሁ። ይሄ እንግዲህ አዲስ የተሰራው የውጫሌ ጤና ጣቢያ ነው። ይሄ እንደምታዩት ማለት ነው አዲስ ነው፣ በጣም ፕሮቶኮል ያለው ጤና ጣቢያ ነው። እንግዲህ ከመታመም አላህ ይጠብቃችሁ፣ ከድንገተኛ ሞት ከድንገተኛ በሽታ አላህ ይጠብቃችሁ ብዬ ነው መልእክቴን ማስተላለፍ።
ያው እዚህ መዋረጃና ማረፊያ ክላስ ነው። እና ክቡራን ቤተሰቦች ለዛሬ የነበረን ፕሮግራም በዚያው ይጠናቀቅና በቀጣይ ፕሮግራማችን ኢንሻአላህ አላህ በሰላም ያገናኘን። ክቡራን ቤተሰቦች እንግዲህ ለዛሬ የነበረን ፕሮግራም በዚያው ይጠናቀቅና በቀጣይ ፕሮግራም እስከምንገናኝ አላህ ይዘንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።